ኤአይ እንደ ጥቅሙ ነው የራሱ ኔጌቲቭ ሳይድ አለው። እንደ ማንኛውም ነገር አይ ቲንክ ማር ሲበዛ ይመራል ይባላል አይደለ? ማር በራሱም ይጣፍጣል፣ ጥቅም አለው። ከዛ በኋላ ግን የራሱ እንትኖችም ኢምፕሊኬሽኖችም አሉት። እያየንም ነው ያለ ነው። ስፔሻሊ ፌክ ኮንተንት ክሪኤት ይደረጋል። ኢንፎርሜሽን ስፔሻሊ ዲሴሚኔት በሚደረግበት ጊዜ ብዙ ሚስ ኢንፎርሜሽኖችን እንሰማለን፣ እናያለን ቪዲዮ ጀኔሬሽን ላይ ምናምን። እውነት ለመናገር ሴት የሆነ ፎርሙላ የለውም። እንደሌላው ነገር ገና ማቹር አድርጎ ቴክኖሎጂ ስላልጨረሰ ኦኬ ይሄን በዚህ መልኩ ነው። መኪና ቢሆን ኦኬ ምልክት ይደረግለታል፣ ሰውየው ይቀጣል፣ እንደዚህ ተብሎ ረጅም ዓመት የፈጀ ህግ ወጥቶለታል። ኔጌቲቭ ሳይዱ ፖዚቲቭ ሳይዱ ታይቶ ምናምን ብዙ ነገሮች ላይ እንደዛ ነው። ግን እንዳልኩት ኤአይ ገና የመጀመሪያ ስቴጅ ላይ የሆነ ህፃን ልጅ ነው፣ ገና እያደገ ነው። አድጎ እንዴት አክት ያደርጋል ምናምን የሚለው ነገር ስላልታወቀ ይሄ እንደዚህ ነው ኮንትሮል ብናደርገው የሚል ፍሬምወርክ አሁን ላይ ሴት ማድረግ አይቻልም። ሰላም፣ እንዴት ናችሁ? ቅዱስ ያሬድ እባላለሁ። የሀሳብ ኤአይ ኮፋውንደር እና ሲኢኦ። ዛሬ ቴክፊክስ ላይ እንግዳ ሆኜ ቀርብ ያለው አብራችሁን ቆዩ። ሀሳብ ኤአይ የቮይስ ላይ ወይም ድምፅን ቤዝ ያደረገ የቴክኖሎጂ ድርጅት ነው። ፎከስ አድርገን የምንሰራው በቴክኖሎጂ ላይ ብዙ ኢንክሉድ ያልተደረጉ አፍሪካ ላይ እና ሚድል ኢስት ላይ ያሉ ላንጉጆች ላይ ፎከስ አድርገን እንሰራለን። አሁን የጀመርነው የመጀመሪያዎቹን አማርኛ፣ ኦሮምኛ እና ትግርኛ ላይ ከድምፅ ወደ ቴክስት መቀየር እንዲሁም ከቴክስት ደግሞ ወደ ድምፅ መቀየር ላይ ፎከስ አድርገን እየሰራ እንገኛለን። ከኔ ጋር አሁን አብሮ ከሚሰሩት ኢንጂነሮች ፋውንዲንግ ኢንጂነሮች መሀል አንዱ ጋር ዩቲዩብ ቪዲዮ እያየን አማርኛ ቪዲዮ ላይ ሰብታይትሉ ላይ አረቢክ ዲቴክትድ ብሎ አረብኛ መጻፍ ጀመረ። 3 ዓመት 4 ዓመት በፊት 2021-22 አካባቢ ላይ ነው። እና ኦኬ እኛ ቴክኖሎጂ ላይ ኤአይ ላይ ላንጉጅ ላይ እየሰራን ነው ብለን እናስባለን። ብዙ ሰዎች ሪሰርቸሮች እንዳሉ እናውቃለን። ጉግል ላይ የሚሰሩ ትልልቅ ቦታ ላይ ግን the biggest technology company which ዩቲዩብን ኦን የሚያደርገው ካምፓኒ with all these resources at least አማርኛን ዲቴክት አድርጎ መጻፍ እንኳን አኪዩሬሲ ላይ እንኳን ባይሆን ዲቴክት አድርጎ መጻፍ አለበት የሚል ሀሳብ ነበረ። እና ኦኬ ሶ we could do something about this ለምን አንሞክርም፣ ኤክስፐሪመንት ለምን አናደርግም ብለን ጀመርን። ከዛ በጣም ብዙ ችግር እንዳለ አየን። ያ ማለት ሚዲያ ላይ ያሉ ሰዎች ሰብታይትል ጀነሬት ለማድረግ ኢንተርቪዎችን ወደ ቴክስት ለመቀየር የሚፈጅባቸው ጊዜ በጣም እንትን ነበረ፣ በጣም አስገርሞን ነበረ። ከዛ ኦኬ ይሄ የሚዲያ ሴክተር ላይ ያለ ችግር ነው ብለን ወሰድን። ሪሰርቸሮች ዳታ ኮሌክት ያደርጋሉ። 1000፣ 2000፣ 5000፣ 10000 እንትኖችን ያደርጋሉ። እነዚህ ሁሉ ኢንተርቪዎች ወደ ቴክስት መቀየር አለባቸው። ያንን ለመቀየር ማኑዋል ነው የሚሰሩ። ይሄ ፕሮብለሙ በጣም ትልቅ እንደሆነ ታየን። ኢትዮጵያ ውስጥ አፕሮክሲሜትሊ 130 ሚሊዮን ህዝብ አለ። ሜጀር ላንጉጆቹ ራሱ ብንወስድ ከ50-60 ሚሊዮን ሰው በላይ 4-5 ላንጉጆችን ያወራል። እና ኦኬ ይሄ ነገር this is something እኛ ኮንትሪቢዩት ማድረግ የምንችለው ነው ብለን አሰብን። ከዛ ሀሳብ ኤአይን ተጠነሰሰ ማለት ነው። ከዛ ጀምረን ቢልድ ማድረግ ጀመረ። ሀሳብ ኤአይ ስሙ የመጣው እኔ ይህንን ክሬዲት አልወስድም። ከኔ ጋር አብሮ የጀመረው ኢንጂነር ፋውንዲንግ ኢንጂነር ነበረ። ግን ሀሳቡን ወደ ራሱ ሀሳብ ራሱ የመጣው ኮምፒውተርን ማሰብ ይችላል ነው which is ሲልከን አይደል? አሁን ሲልከን እና ኖርማል ኢንተለጀንስ፣ ሂውማን ኢንተለጀንስ እና ሲልከን ኢንተለጀንስ ተብሎ ነው የሚከፈለው። እና which is የቴክኖሎጂ ላይ ያለው ወይም ኮምፒውተርም ማሰብ ይችላል። ሀሳብ ደግሞ ኢንፋይናይት ነው አይደለ? ካፓቢሊቲው በጣም ዋይድ ስለሆነ በዛ ብለን አሰብን። ሀሳብ የሚለው ላይ ጸደቀ። እንደ ኤኒ ኤአይ ቴክኖሎጂ በጣም የሚያስፈልገው ነገር ዳታ ነው። ለማለማመድ ወይም ቴክኖሎጂው አማርኛ እንዲገባው ማስለመድ
ማስተማር ይፈልጋል። ህፃን ልጅ እንደማስተማር እንደማሳደግ ማለት ነው። ኦኬ ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው ተብሎ በብዙ ዴታ በብዙ ኢንፎርሜሽን ነው መምጣት ያለበት እና ሀሳቡን ካመጣነው ጊዜ ጀምሮ አግሬሲቭሊ ዳታ ኮሌክት ስናደርግ ነበረ እና ስንጀምር የነበረው ትንሽ ያስቅ ነበረ። አኪዩሬሲው ላይ በጣም ሎው ነበረ። ኦልሞስት ወደ 70% ምናምን 30% ኤረር ነበረ የነበረው። ከዛ በኋላ ግን እንዴት ኤክስፐሪመንት ሰው ራሱ ማርኬት ላይ ራሱ ይፈለጋል የሚለውን ነገር መጀመሪያ ቫሊዴት ማድረግ ነበረብን እና እኛ ወደ ፕሮዳክቱን ወደ ማርኬት ልናመጣው ስንል መጀመሪያ ያደረግነው የኢትዮጵያ ብሔራዊ ባንክ የዶላር ዲቫልዩ ተደረገ ተብሎ አናውንስመንት ገቨርነሩ አናውንስ ያደርጉ ያንን ቪዲዮ ወደ ቴክስት ቀየር ነውና ፐብሊሽ አደረግ ነው። ብዙ ኤረሮች ነበሩት፣ ግን ከነ ኤረሩ ያለበትን አኪዩሬሲ የሚገልጽ ነው ብለን ፐብሊሽ አደረግ ነው። ያኛው የመጀመሪያ ኦፊሻሊ ያስቀመጥነው እንትን ነበረ። ከዛ የሰውን ፊድባክ አየ ነው። ኦኬ ስለዚህ ኪዩሬት ብናደርገው እና በደንብ ሰው ወደሚፈልገው አኪዩሬሲ ብናመጣው በደንብ ትሬን ብናደርገው ፍላጎት አለው በሚል አሰብንና ቲም ቢልድ ማድረግ ጀመርን። ለዛ የሚሆን ያንን ቴክኖሎጂ ቢልድ ማድረግ የሚችሉ ልጆችን ማሰባሰብ ጀመርን ማለት ነው። ይሄ እንትኑ ቴክኖሎጂው ኢዘር ክላውድ ላይ ወይ የሆነ ሰርቨር ላይ መቀመጥ አለበት። ያንን ፕሮሰስ ለማድረግ የሚፈልገው ጊዜ የሚፈልገው ኮንሰምፕሽን ወይም ብዙ ገንዘብ ኮስት ያደርጋል። ሰርቨሩን ሴታፕ ማድረግ፣ ያንን ማኔጅ ማድረግ፣ ኢቨን ታለንቱ ራሱ ሰውን ያንን መስራት የሚችለውን ሰው ማግኘት ራሱ ትንሽ ከብዳል። ከዛ ደግሞ ያ ታለንት የኛው ሰው አማርኛ አንደርስታንድ የሚያደርግ መሆን አለበት። ሪሰርቸርን ብትሉት የአይ ሪሰርቸርም እና ስለዚህ ያንን ቲም ቢልድ ማድረግ ላይ ሄድን። ከዛ በኋላ ቆንጆ የሆነ ዌብሳይት መስራት ነበረብን አክሰሰብል ለማድረግ። በዌብሳይቱ የተወሰኑ ክላይንቶች መጡ። ከዛ ሪሰርቸሮች ማየት ጀመሩ። ኮላቦሬሽን መምጣት ጀመረ። እዛ ላይ ቤዝ አድርገን ቴክኖሎጂውን ቢልድ ማድረግ ጀመረን ማለት ነው። ኮንተንት ክሪኤሽን ላይ በብዙ መልኩ ያግዛል ብለን እናስባለን። በሁለት ከፍለን ብናየው አንደኛው ቅድም ያልኩት ሚዲያ ላይ አንደኛ ኮንተንቱን ክሬት ማድረግ አንዱ ነው። ግን ኮንተንት ክሬት የተደረገውን ኮንተንት ደግሞ ማኒፕሌት ማድረግ ፕሮሰስ ማድረግ ደግሞ ሌላው ሳይድ ነው። ለሙከራ አንድ የሰራ ነው አንድ የቴሌግራም ቦት አለ። ቴሌግራም ላይ እንደ አሲስታንት ኦልሞስት አሁን ሁሉም ሰው በተወሰነ መልኩ ቻትጂፒቲን ይጠቀማል። ለጥያቄ ለመጠየቅ ብዙ ነገሮችን ለማድረግ ኢሜል ድራፍት ለማድረግ እንደዚህ ነገር ይጠቀማል። ከዛ ኮንተንትም ክሬት አድርጎ ኪውሬት ለማድረግ ለማስተካከል ይጠቀማል። እና በአማርኛ ይሄን ነገር ለምን ማድረግ አንችልም የሚለውን አየና ብዙ ሰው ደግሞ ቴሌግራም ይጠቀማል ከረንትሊ። ቴሌግራም ላይ ሀሳብ የአይ አሲስታንት የሚል ቦት አለ። እዛ ላይ ሰው አንደኛ ድምፃችን ወደ ቴክስት በቀላሉ ይቀይርልናል። አማርኛ ታይፕ ማድረግ ረጅም ጊዜ እንዳይፈጅብን በድምፅ የምንፈልገውን ሜሴጅ እንልክለታለን፣ ቀጥታ ወደ ቴክስት ይቀይርልናል ማለት ነው። ያንን ካደረገ በኋላ ግን እንደ አሲስታንት ደግሞ ራሱ ጥያቄ መጠየቅ ያማል። ኦኬ ይሄንን የቀየርክልኝን ቴክስት በዚህ እንደዚህ ፕሮሰስ አድርግልኝ፣ በዚህ መልኩ አስተካክልልኝ፣ መረጃ ፈልገን ሊሆን ይችላል። መረጃዎችንም መጠየቅ የምንችልበትን ሰርቪስ ለኦፕን ቱ ዘ ፐብሊክ ፍሪ አድርገናል ማለት ነው። ኢንአዲሽን በደንብ አክሰሰብል ለማድረግ ደግሞ ሞባይል አፕም እየሰራን ነው። ከዚህ በተጨማሪ ዌብ ቤዝድ የሆነ ሶሉሽን አለን። ለተለያዩ ሴክተሮች በተለያየ መልኩ የምናቀርባቸው ሶሉሽኖች አሉ። የመጀመሪያው ቀጥታ በየትኛውም መልኩ ኦዲዮን ወይም ቪዲዮ ላይ ያለን ኦዲዮ ወደ ቴክስት መቀየር የሚፈልጉ ከዛ በኋላ ፕሮሰስ አድርገው ደግሞ ሰብታይትል ጀነሬት ማድረግ ለሚፈልጉ በጣም ብዙ ሄዴክ የምናየው ምንድን ነው? የ1 ሰዓት የ2 ሰዓት ኢንተርቪው ይደረጋል ኦር ሪሰርች ዶክመንተሪ ይሰራል። ከዛ በኋላ ሰብታይትል ሲሰራ ኦዲዮ ወደ ቴክስት መቀየር አለበት። ያ ደግሞ ታይም ስታምፕ መደረግ አለበት። በጣም ታይም ኮንሱሚንግ ነው፣ ሪሶርስ ኢንቴንሲቭ ነው። ሶ ዊ ሃቭ አውቶማቲካሊ ያንን ጀነሬት የሚያደርግ ለኮንተንት ላይ ላሉ ሰዎች ሰፖርት የሚያደርግ ፕላትፎርም አለ።
በጣም ኮመን እየሆነ የመጣው ስፔሻሊ ኦንላይን ለሚደረጉ ስብሰባዎች ምንድነው ሚቲንግ ኖት ቴከሮች አሉ። ኤአይ አሲስታንት ነው የምንላቸው አይደለም። ለእንግሊዝኛ ለሌሎች ላንጉጆች ይሰራሉ። ይህን ነገር እኛ ቴክስትን ኦዲዮን ቴክስትን መቀየር ከቻልን ለምን ሚቲንግ ኖት ቴከር ለምን አናረግም ብለን ለኢንተርፕራይዞች ደግሞ we have አውቶማቲክ የሆነ ኦንላይንም ፊዚካሊ ፕሪ ሪከርድድ የሆነ ሚቲንግንም ወይም ላይቭ የሚደረግ ስብሰባንም ኦንላይን የሚደረግ ከሆነ በተለይ ቀጥታ ራሱ ሚቲንጉን ሪከርድ አድርጎ ትራንስክራይብ አድርጎ ዘን ሰመራይዝ አድርጎ ልክ ሚቲንጉ እንዳለቀ ዲስትሪቢዩት የሚያደርግ ለአቴንዲዎቹም ከተፈለገ ካልተፈለገ ለኦርጋናይዘሩ ሚቲንግ ኖት የሚወስድ እነዚህ ሶሉሽኖች በተለያየ ሴክተር አስቀምጠናል ማለት ነው። አሁን ላይ የምንሰጣቸው ሰርቪሶች ቴክስትን ወደ ድምፅ መቀየር በተለያዩ ቋንቋዎች ሎካል ቋንቋዎች በአማርኛ፣ በኦሮምኛ፣ ትግርኛ ቤታ ላይ ነው። ከዛ በኋላ ሱን ቱ ኢንክሉድ ኦን ሌሎችን ቋንቋዎችም እየጨመረን ያለ ነው። ቴክስትን ወደ ድምፅ መቀየር ከዛ በኋላ ድምፅን ደግሞ ወደ ቴክስት መቀየር ወይም ስፒች ቱ ቴክስት ትራንስክሪፕሽን ማለት ነው። አሁን ላይ ባለን ኦን አቨሬጅ ወደ 95% አኪሬት የሆነ የኤአይ ሞዴል አለን ከድምፅን ወደ ቴክስት የሚቀይር ለአማርኛ ላንጉዌጅ። ለአፋን ኦሮሞ ከ90 ወደ 95% ኦን አቨሬጅ የሚሄድ 93% አካባቢ የሚሄድ አለን። አቨሬጅ ደግሞ አንዳንዴ በጣም አኪሬት ወደ 97-98% ድረስ ይደርሳል። ይሄንን ብዙ ቦታዎች ላይ ኢምፕሊመንት ለማድረግ እየሞከርን ነው። ኤዱኬሽን ሴክተር ላይ፣ ሄልት ሴክተር ላይ፣ አግሪካልቸር ሴክተር ላይ ለፋርመሮች ሪኮሜንዴሽን ከመስጠት አንጻር ከዛ ደግሞ ለሆስፒታሎች ላይ እንዴት አድርገን ዶክተሮች እና ፔሸንቶች የሚያደርጉትን ኮሚኒኬሽን ኖት አድርገን በሪከርድ ተደርጎ አሁን እንደሚታየው የኤሌክትሮኒክ ሜዲካል ሪከርድ ሲስተሞች ሁሉም ሆስፒታሎች ላይ ኢምፕሊመንት እንዲደረጉ መንግስትም ፑሽ እያደረገ ነው። ይሄ ነገር ብዙ ቦታዎች ላይ ሪከርድ አድርጎ ማስቀመጡ ለፈርዘር አናሊሲስ ስለሚጠቅም እነዚህ ኤሪያዎች ላይ እየሰራ እንገኛለን። ኮል ሴንተሮች ላይም ሜጀር የሆነ ዩዝ ኬስ አለ። ብዙ ድርጅቶች የሚቸገሩበት ኮልን ኳሊቲ ኮንትሮል ማድረግ፣ አናላይዝ ማድረግ፣ ኮሎችን አናላይዝ ማድረግ፣ አናሊቲክስ ማውጣት ከኮሉ ከ1,000 ከ10,000 ኮሎች ላይ በአንድ ጊዜ ምን እየሰሩ ነው የሚለውን ነገር ያንን ነገር ፑል ማድረግ አለ። ሰው እንዴት ነው የሚጠቀመው? የእኛን ዌብሳይት ላይ ገብቶ እስከተወሰነ ሌቭል ድረስ በነፃ አክሰስ እንሰጣለን። which is ፍሪ ሞዴል ነው። ፍሪ ቨርዥን አለው። ለምሳሌ ቴሌግራሙን የሚጠቀም ሰው ካለ በነፃ ነው፣ ምንም መክፈል አይጠበቅበትም። ዌብሳይቱ ላይ ስንመጣ እስከተወሰነ ሌቭል ድረስ ነፃ ነው፣ እስከተወሰነ ኦዲዮ ሊንክስ ማለት ነው። ከዛ በኋላ ግን አንዳንድ ሰው ኮንቲኒየስሊ መጠቀም ይፈልጋል፣ ለድርጅት መጠቀም ይፈልጋሉ። እሱ ፔድ ቲር አለው። ያ ማለት በሚጠቀመው ልክ እየከፈለ የሚቀጥልበት እንትን አለ ማለት ነው። እና አስ ኢንዲቪጁዋልም ሰው መጠቀም ይችላል። አስ ኮንተንት ክሬተሮች ሰብታይትል ጀነሬት ለማድረግ ይጠቀሙታል፣ ካፕሽን ጀነሬት ለማድረግ ይጠቀሙታል። ከዛ በኋላ ደግሞ አስ ኢንተርፕራይዝ ደግሞ ትልቅ ቢዝነሶች ደግሞ አስ ቢዝነስ ቲሞቻቸውን አድ አድርገው ያ ማለት 3-4 ሰው ቲም ውስጥ ካለ እና እንደ ድርጅት አካውንት ይከፈትለታል። በዛ መሰረት ፔያሲጎ እየሄደ እየተጠቀመ ይከፍላል ማለት ነው። ከኢትዮጵያ ኢኖቬሽንን ቢልድ አድርጎ ወይም አንድን ቴክኖሎጂ ቢልድ አድርጎ ፎር ዘ ሬስት ኦፍ ዘ ወርልድ ፑሽ ማድረግ የምንችልበት ማሳየት የምንችልበት አንዱ ፕሮዳክት ነው ብዬ አስባለሁ። በተወሰኑ ወራት ውስጥ ምስራቅ አፍሪካ ላይ ያሉ ላንጉጆችን ቋንቋዎችን አድ ለማድረግ እየሰራን ያለ ነው። 5 ሀገራት ላይ የሚነገረው ስዋሂሊ ላንጉጅ 2-3 አይነት አለው። እነሱን አድ አድርገን ለመቀጠል ፕላን አድርገናል። ቀጥሎም ወደ አረብኛ ላንጉጅን ኢንክሉድ ለማድረግ እነዚህ በጣም ሜጀር የሚባሉ ላንጉጆች ናቸው።
እነሱን በአንድ ዓመት በሁለት ዓመት ጊዜ ውስጥ ኢንክሉድ አድርገን ኤክስፓንድ ለማድረግ እየሰራ እንገኛለን። ሀገር ውስጥ ላለው ኮንሰምፕሽን ከድርጅቶች ጋር መንግስታዊ ካልሆኑ ድርጅቶች ጋር ኮላቦሬት በማድረግ ተደራሽ ለማድረግ ቴክኖሎጂውን በቀላሉ እየሰራን ነው። ከኢትዮጵያ ኤአይ ኢንስቲትዩት ጋር ኮላቦሬሽን አለ። ከሚኒስትሪ ኦፍ ኢኖቬሽን በጣም ሰፖርት ያደርጋል። ከነሱም ጋር የተጀመሩ ኢኒሼቲቮች አሉ። በዛ መልኩ በጥቂት ጊዜ ውስጥ በጣም ተደራሽ ሆኖ ብዙ ሰው እጁ ላይ ይዞት የሚጠቀመው ቱል ነው ብለን እናስባለን። ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ኤክስፓንድ እናደርጋለን ብለን እናስባለን። አንዳንድ ጊዜ ቴክኖሎጂን መስራት እየቻልንም መስራት እንደሚቻል ማሳየት መሞከሩ ለብዙ ለወጣቶች እንትን ይላል ብለን እናስባለን። አይን ይከፍታል ብለን እናስባለን። ይቻላል እንዴ ኢትዮጵያ ውስጥ ሆኖ ኤአይ ድርጅትን መመስረት ይቻላል ወይ የሚለውንም ነገር ፕሩቭ ማድረግ እንፈልጋለን እና በዚህ መልኩ ስፔሻሊ ለወጣቱ በጣም ይጠቅማል ብለን እናስባለን። ዛሬ በድንቅ ቲቪ አብሬያችሁ የነበርኩት ቅዱስ ያሬድ ነበርኩኝ። አብራችሁን ስለነበራችሁ በጣም አመሰግናለሁ። ቴንክ ዩ